አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች የሚሆን የመከላከያ ሰራዊቱ ከባድ ውጊያ ያደረገን ሲሉ ገለጹ። በክልሉ ርዕሰ መዲና ባህር ዳር አቅራቢያ እንደዚሁም በደቡብ ጎንደር የተደረጉ ውጊያዎች አመራሮች የተገደሉባቸው ከፍ ያለ ሰብአዊ ጉዳት የተመዘገበባቸውም ናቸው። አሁንም የድሮን አሰሳዎች በክልሉ ሰማይ ቀጥለዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጠላት ከሰሞኑ መቀለን ለመቆጣጠር እንዘጋጅ በሚል ሽር ጉድ ላይ ነበር ሲሉ የቲዲኤፍ አዛዡ ተናገሩ። ባለፉት ቀናት በክልሉ የተለያዩ አካባቢዎች የተደረገውን ሰልፍ በቀዳሚነት ያስጀመረው አርሚ አባላት በጉዳዩ ላይ ያቋም መግለጫ አውጥተዋል። ተጨማሪውን አዘጋጅተናል። ብልጽግና የተፈናቃዮችን መጠለያ በወታደራዊ ካምፕነት እየተጠቀመ መሆኑ ተገለጸም። ከሳምንታት በፊት በዚህ ካምፕ ላይ በተፈጸመ ጥቃት በርካቶች የተገደሉ ሲሆን አሁን ደግሞ አገዛዙ በተፈናቃዮች ዙሪያ ምሽግ መቆፈሩም ታውቋል። ሰሙታላችሁም። ተቀዳሚ ሙፍቲ ሀጂ ኡመር ድሪስ ከዚህ ዓለም በሞት ተለዩ። እኔን ይወዱኛል ሲሏቸው የሚታወሱት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ አካላት በኩል የሀዘን መግለጫዎች እየተሰጡም ናቸው። ሌላኛው መረጃችን ነው። እስራኤል የሰላም ስምምነቱ ከተደረሰ ከቀናት በኋላም በጋዛ የአየር ድብደባ መፈጸሟ ተነገረ። ይህ ጥቃት የተፈጸመው ደግሞ አሜሪካ ሐማስ በጋዛ ሰላማዊ ዜጎች ላይ ጥቃት ለማድረስ ተዘጋጅተዋል የሚል ሪፖርቷን ባወጣች ተመሳሳይ ወቅት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎችም ይሁን የመከላከያ ሰራዊቱ ከባድ ውጊያ ያደረገን ሲሉ ገለጹ። በክልሉ ርዕሰ መዲና ባህር ዳር አቅራቢያ እንደዚሁም በደቡብ ጎንደር መካነ ኢየሱስ የተደረጉ ውጊያዎች አመራሮች የተገደሉባቸው ከፍ ያለ ሰብአዊ ጉዳትም የተመዘገበባቸው ሆኗል። አሁንም የድሮን አሰሳዎች በክልሉ ሰማይ ላይም ቀጥለዋል። ባለፉት ቀናት እየተደረጉ ያሉት ዘመቻዎች እምብዛም ትኩረት ያገኙ አይሆኑ እንጂም በውጊያዎቹ መካከል ሰላማዊ ዜጎች ህይወታቸውን እንደ ዘበት የሚነጠቁባቸው የከባድ መሳሪያ ድብደባና የድሮን ጥቃቶች የሚፈጸሙባቸው ከፍተኛ ቁጥር ያለው ኃይል ስምሪት የወሰደባቸውም ናቸው። ዛሬም ከመከላከያ ሰራዊቱም ይሁን ከፋኖ ኃይሎች በኩል የተሰጡ መግለጫዎችም በየዕለቱ እየሞተ ያለው የሀገር ዜጋ ቁጥርን የሚነግር ነው። በእርግጥ የአገዛዙ ሰዎች ላለፉት 2 ዓመታት ያለመታከት አጠናቀናቸዋል፣ ሰላም ሰፍኗል፣ ተደምስሷል እያሉ ሲናገሩ ነው የሚታወሱት። እነዚህን በጥቂቱ ማስታወስም ተገቢ ይሆናል። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስነው ነው ያለነው። ጠላትን ስትራቴጂካሊ ያዛብተዋል። በክልሉ ውስጥ ፍላጎቱን የሚያስፈጽም ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ለአስተዳደር የሚል ኃይል የለም ማለት እንችላለን። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው። በአጠቃላይ በሚባል ይችላል ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው ጠላት እስከ ዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚኖረው። አሁን በአማራ ክልል ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። እንዲህ ይሉ የነበሩ ወታደራዊና ሲቪል ያገዛዙ ሰዎች ናቸው አሁን የድሮን ስምሪት ሰጥተው ሜካናይዝድ ኃይል ልከው እየተዋጉ መሆኑን የሚገልጹት። የሆኖ ሆኖ በአማራ ክልል በርካታ አካባቢዎች ጥቃቶች ተፈጽመዋል። የፋኖ ኃይሎች በደቡብ ጎንደር መካነ ኢየሱስ ያደረሱት ጥቃትም ቀዳሚው ምሳሌ ይሆናል። በዚህ ውጊያ የአካባቢው የመንግስት የጸጥታ አመራሮች መገደላቸው፣ ሌሎች በደርዘን የሚቆጠሩ የመንግስት ወታደሮችም ለሞትና ለአካል ጉዳት እንደዚሁም ለምርኮ መዳረጋቸውን የተገለጸው የፋኖ
የፋኖ ኃይሎች በዚህ የተኩስ ልውውጥ የቡድንና የነፍስ ወከፍ መሳሪያዎችን ማግኘታቸውንም አሳውቀዋል። በአካባቢው እስረኞች እንዲያመልጡ ያደረገ ጠንካራ ውጊያም ነው የነበረው። በክልሉ ሰሜን ሸዋ ከረማሽ ላይም፣ ደቡብ ወሎ አምባሰል ተራራ ዙሪያ የነበሩ ዕለታዊ ሁነቶችም የሚጠቀሱ ይሆናሉ። ከሰሞኑ ሰሜን ወሎና ጎጃም ቀጠና በፋኖም ይሁን በመንግስት ኃይሎች በኩል የተደረጉ ኦፐሬሽኖች ከሁለቱም ወገን ያሉ በርካታ ኢትዮጵያውያንን ያሳጡም ናቸው። ከፍ ያለ ጉዳት የደረሰበት አገዛዙ የድሮን ጭምር ስምሪት ሰጥቶ በዘፈቀደ የፈጸማቸው ድብድባዎችን ተከትሎም ከህፃን እስከ አረጋውያንም የተገደሉበትም ነው። የፋኖ ኃይሎች በእነዚህ ቀጠናዎች ላይ እያደረጉት ያለውን ውጊያ ጉዳት በተመለከተም ከዚህ በፊት ተደጋጋሚ መግለጫዎችን አውጥቷል። መከላከያውም ይህንኑ ተከትሏል። የሌትናንት ጀነራል መሐመድ ተሰማ ጦር ደግሞ ባህር ዳር ዙሪያ እየተዋጋ ሆኖ ሲል ነው ዛሬ የገለጸው። ዋሻና ገዳም ተደብቋል ያለው ኃይል በክልሉ ርዕሰ መዲና ዙሪያ እንዴት መጣ የሚለውን ባይገልጽም ደህና ማርያም የሚባል የከተማዋ ቅርብ ስፍራ ላይ ነው ተዋጋው ያለው። በዚህ ስፍራ ትናንት እናትን ከ4 ወር ህፃን ልጅ የለየ የድሮን ጥቃት መፈጸሙም የሚታወስ ነው። በሰሜን ወሎና በጎጃም ቀጠና የተለያዩ ቦታዎች ላይ ዛሬ የድሮን ቅኝቶች ሲደረጉም ነው የዋሉት። የመከላከያ ሰራዊቱ መግለጫ ደግሞ የፋኖ አመራር ናቸው ያላቸውንናም በስም የጠቀሳቸውን ሰዎችን ጭምር ዘርዝሮም 88 ፋኖ ገድያለሁ አሊያም አቁስያለሁ፣ ይህ የሆነው ደግሞ ቁጭ ባንጃና ደሃና ላይ ነው ይላል። ሌላኛው ደግሞ ከሰሞኑ በሺዎች የሰራዊት አባላት እንዲገደሉና እንዲቆስሉ በመቶዎች እንዲማረኩ አደረጋችሁ ያላቸውን የእዙን አካላትን ያሰረው የሰሜን ምስራቅ እዝ ያወጣው መግለጫ ነው። የሌትናንት ጀነራል አሰፋ ቸኮል ጦር በሰሜን ወሎ ጸበለት ላይ ጠንካራ ውጊያ ያደረኩ ይላል። በርካታ የጦር መሳሪያ ማረኩ፣ የጽንፈኛው አመራሮችን ገደልኩ ሲልም ያክላል። ከሰሞኑ ደጋግመው የሚሉትን ሻቢያና ወያኔ በአማራ ክልል ወጉን ሲሉ የሚገልጹትን ፕሮፓጋንዳ ለማጠናከር ይረዳቸው ዘንድ ገደልን ያሉት የሻቢያ አሊያም የወያኔ አመራር አለ ባይሉም የአማራ ክልል ወጣቶችን በህዝብ ሀብት በተገዛ ጦር መሳሪያ መግደልን በኩራት እያቀረቡት ግን ቀጥሏል። የጦር አዛዦች ፖለቲካዊ ችግር የወለደውን የጸጥታ ቀውስ ፖለቲካዊ ልባት እንዲያገኝ ፖለቲከኞቹ ላይ ግፊት ከማድረግ ይልቅ የሀገሪቱን ዳር ድንበር አስረክበው በሆነ ወንዝ ዳር ስለሚገድሉት ወጣት ሲፎክሩም ይውላሉ። ጠላት ከሰሞኑ መቀለን ለመቆጣጠር እንዘጋጅ በሚል ሽር ጉድ ላይ ነበር ሲሉ የቲዲኤፍ አዛዡ ተናገሩ። ባለፉት ቀናት በክልሉ የተለያዩ አካባቢዎች የተደረገውን ሰልፍ በቀዳሚነት ያስጀመረው አርሚ አባላት በጉዳዩ ላይ ያቋም መግለጫ አውጥተዋል። ባለፈው ሳምንት የቲዲኤፍ አባላት ለ5ኛ ተከታታይ ቀናት በተለያዩ አካባቢዎች ሰላማዊ ተቃውሞዎችን ማሰማታቸው ይታወሳል። በዚህም ሳቢያ መንገዶች ተዘግተዋል፣ እንቅስቃሴዎች ተስተጓጉሏል፣ ነዋሪዎችም ለእንግልት ተዳርገዋል። የቲዲኤፍ አባላቱ ያነሷቸው ጥያቄዎችን በተመለከተ ደግሞ የክልሉ ካቢኔም የትግራይ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብ ማጽደቁ አይዘነጋም። ይህ የሰራዊቱ አባላት ተቃውሞ ከአንድ ሳምንት በፊት የተጀመረው ደግሞ በመቀለና አካባቢው በሚንቀሳቀሰው አርሚ 22 አባላት በኩል ነበርም። ዛሬ ደግሞ የዚህ አርሚ አባላት በመቀለ ስብሰባ ያከናወኑ ሲሆን ባለ7 ነጥብ የአቋም መግለጫ አውጥተዋል። በሰራዊታችን ውስጥ የተወሰኑ አባላት ተገቢ የሆኑ ጥያቄዎችን ይዘው ለሰልፍ ቢወጡም መንገዶች ተዘግተው ህዝቡ ባለበት ችግር ላይ ሌሎች ችግሮች እንዲደራረቡ ያደረጉ በመሆናቸው ህዝቡን ይቅርታ እንጠይቃለን፣ ዳግም እንዲህ ያለ ነገር እንደማይፈጠር እንገልጻለን ሲሉ ማሳውቋል። በቀናነት በአባላት በኩል የተደረገን ይህንን ሰልፍ ጠላቶች ጉዳያቸው አድርገውት ትግራይን የብጥብጥ ማዕከል ማድረግ አጀንዳቸው እንደሆነ ተረድተናል ሲል ያክላል መግለጫቸው። የሰራዊቱን አሰራርና የክልሉን ህግ በተከተለ መልኩ ጥያቄዎቻችንን ማቅረብ እየቻል ለጠላቶቻችን አጀንዳ በመፍጠር ለአርሚያችን በማይመጥን አካሄድ መገኘታችንን ተወያይተናል በማለትም አንስቷል። የተሄደበት መንገድ ትናንት ከክልላችን ያስወጣናቸውን አካላትን መልሶ እንዲያጠፉን እንዲገቡ የሚፈቅድ መሆኑን የተረዳንበት መሆኑን ተገንዝበናል። ነገር ግን የተለየ ሳይሆን የክልላችንና የህዝባችን አቅም በሚፈቅደው ልክ ያቀረብናቸው ጥያቄዎችን ልባት እንዲያገኙ እንሻለንም ብለዋል። ለሰላም በቀዳሚነት እንሰራለን፣ ነገር ግን ትግራይን አሳልፈን አንሰጥም የሚለውም ተነስቷል። በውይይቱ ላይ ንግግር ያደረጉት ከትግራይ ሰራዊት አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዴድ የሰራዊቱ ጥያቄ የትግራይ ህዝብ ጥያቄም ነው ሲሉ ተደምጧል። በሰራዊቱ ውስጥ ያለው ችግር የመላው የትግራይ ህዝብ ችግር ነው የሚሉት ጀነራሉ ሰራዊታችን ጥያቄ ጠይቆ ትግራይን አሳልፈን እንሰጣለን አላለም ብለዋል።
አክሎም የሰራዊቱ ጥያቄ ለመፍታት እቅድ መነደፉን አብራርቷል። በሰሞንኛው ሁነት የትግራይ ህዝብን አንገላተነዋልና ይቅርታ እንለዋለን። የሃይማኖት አባቶች፣ ህፃናት፣ እናቶች፣ ወላጆች ተጎሳቁሏል። ችግር ቢፈጠር እንኳን መዳኛችን ሰራዊታችን ነው የሚለው የህዝባችን ተስፋ ጥያቄ ውስጥ ያስገባ ነገር ነው በዚህ ሰሞን የሆነው ሲሉም ነው ያቀረቡት። ጄኔራሉ በተለይም አጋጣሚውን ተጠቅመን ጠላቶቻችን እንቆጣጠራቸዋለን በሚል በደስታ የሰነበቱበት ሁነት ነው የፈጠርንላቸው ሲሉም ተደምጧል። ጸላእትና ቃዲሮም ክቡር ዓምሓሙ በቆየም ተደሲቶም ጠላቶቻችን በደስታ ከበሮ ደልቀዋል። ከዚህ በፊት በ2013 መቀለን ሲቆጣጠሩ ራሱ እንደ ሰሞኑ ደስ ያላቸው አይመስለኝም። ያለው ሩጫና የነበረው ሽርጉድ ልነግራችሁ አልችልም። መቀለ ገብተው ትግራይን ለመቆጣጠር ይሄ ይዘጋጅ፣ ይሄ ይሰራ ወዘተ እያሉ ነው የሰነበቱት። ግን ሰራዊቱ ጥያቄ አነሳ እንጂ ትግራይ ላስረክባችሁ አላለም። እንደዛ የሚፈቅድ ሰራዊትም የትግራይ ህዝብም የለም። እናም ለማይሆን ነገር ጊዜያችሁን አታጥፉ ነው የምንላቸው። ተንበር ትግራይ ከርክበኩም ይበል። ጄኔራሉ ይህ ሰራዊት አሁንም እያነሳቸው ያሉ ጥያቄዎች የፕሪቶሪያው ስምምነት ሳይፈጸም በመራዘሙ ሳቢያ እየተከሰቱ ያሉ መሆናቸውን ጠቅሰው አሉ ያሏቸውን ችግሮችም አቅርበዋል። ሉዓላዊነታችን እስካሁን ያልተከበረበት ምክንያት ምንድነው? ህዝባችንስ ወደ መኖሪያ ቀዬው የማይመለስበት ሰበብ ምንድነው? ይህ ጉዳይ ለህዝብ ይቅረብ፣ ህዝብ ይወያይበት፣ ሌላ ችግር እንዳይፈጠር እየተባለ እየተገፋና እየተሸሸ የሚዘለቅ የሚታለፍም አይደለም ሲሉም አክሏል። ብልጽግና የተፈናቃዮችን መጠለያ በወታደራዊ ካምፕነት እየተጠቀመ ይገኛል። ከሳምንታት በፊት በዚህ ካምፕ ላይ በተፈጸመ ጥቃት በርካቶች የተገደሉ ሲሆን አሁን አገዛዙ በተፈናቃዮች ዙሪያ ምሽግ መቆፈሩም ታውቋል። ሪፖርተር ደግሞ የተፈናቃይ መኖሪያም የወታደሮች መሰልጠኛም በሚል ዘገባውን ይዞ ወጥቷል። በሰሜን ወሎ ዞን ሀብሮ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ከኦሮሚያ ክልል ምስራቅና ምዕራብ ወለጋም ከሆሮ ጉድሩና ከቄለም ወለጋ ዞኖች እንደዚሁም ከቤንሻንጉል ጉሙዝ ክልል የተፈናቀሉ ዜጎች ለ3 ዓመታት የኖሩበት ነው። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የሚናገሩት ተፈናቃዮቹ ካለፈው ሚያዝያ ወር ወዲህ ደግሞ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ስጋት ውስጥ መውደቃቸውን አስረድተዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸው እንዳይጠቀስ የጠየቁ አንድ ተፈናቃይ ከዛን ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱበት ነበር ይላሉ። ስልጠናው ሲያልቅ ደግሞ የሰሜን ወሎ ዞን ሚሊሻዎች በግቢው መቆየታቸውንም ጠቁሟል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖርን ነው ያሉት እኒህ ተፈናቃይ የሚጠቀሙበት ውሃና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት ውስጥ እንደከተታቸውን የተናገሩት ባለፈው መስከረም 6 በዚህ ካምፕ ላይ ወታደራዊ ስልጠና ሲወስዱ በነበሩ ሚሊሻዎች ላይ በፋኖ ኃይሎች በኩል ተኩስ ተከፍቶ እንደነበር ማስታውሰው በወቅቱ የደረሰው ጉዳት ደግሞ የተፈናቃዮቹን ስጋት እንደጨመረው ነው ያብራሩት። በአሁኑ ወቅት በመጠለያቸው ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጪው ሁኔታው ትልቅ ስጋት እንደሆነባቸውም ነው የሚገልጹት። በዚህ ካምፕ ውስጥ ከ8500 በላይ ተፈናቃዮች መጠለያቸውን አድርገዋል። አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸውም ያስረዳሉ። የአገዛዙ ወታደሮች ወደ ስልጠና ሳይገቡ በፊት ለሚመለከታቸው አካላት ቅሬታቸውን አሰምተው እንደነበር የሚናገሩት እነዚሁ ተፈናቃዮች የሚጠብቁን ወታደሮች ርቀታቸውን ጠብቀው ይቀመጡ የሚል ሀሳብ ለክልልም ለዞንም ባለስልጣናት ጭምር አቅርበን ነበር ብሏል። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነም የመጠለያ ካምፑ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉ ስጋታቸውን አቅርበዋል። ሞት ሸሽቶ የመጣ ተፈናቃይ አሁንም ለሞት የተጋለጠበት ሁኔታ ተፈጥሯል ሲሉም ነው ያከሉት። ለ3 ወራት ተብለን ገብተን 3 ዓመታትን አሳለፍን ያሉት አንድ አስተያየት ሰጭም ሰርተው የማይደክሙ ወጣቶች ቢኖሩም መንግስት ዘላቂ መፍትሄ ሊሰጥ አልቻለም ይላሉ። የሰሜን ወሎ ዞን ምክትል አስተዳዳሪ አቶ ታምራት ንጋቱ የተፈናቃዮች መጠለያ ወታደራዊ ማሰልጠኛ ሆኗል የተባለውን ከእውነት የራቀ ሲሉ ለሪፖርተር ምላሽ ሰጥቷል። ምላሹን አስገራሚ የሚያደርገው ግን እኒው ሹም ራሳቸው እናንተ የጃራ ወታደራዊ ሰልጣኞች ጽንፈኞችን ትዋጉ ዘንድ ነው ስናሰለጥናቸው የከረምናቸው የሚል ንግግራቸውን እዛው ካምፑ ላይ ተገኝተው ካደረጉ ከ4 ቀናት በኋላ ጉዳዩን መካዳቸው ነው። ሜጀር ጀነራል ዘውዱ ሰጣርጌ በተገኙበትም እነዚህ ሰልጣኝ ወታደሮች ሲመረቁ ታይተው ነበርና
ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም በሞት ተለዩ። እኔን ይወዱኛል ሲሏቸው የሚታወሱት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ አካላት የሀዘን መግለጫዎች እየተሰጡም ናቸው። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም በሞት መለየታቸው ተገልጿል። ሀጂ ኡመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ አሳውቋል። ጠቅላይ ምክር ቤቱ በመግለጫው የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ብሏል። ሀገራችን ታላቅ አባት አታለች ያለው ምክር ቤቱም እኚህን ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦዎች በሚመጥን መልኩ ስርዓተ ቅብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን በጠበቀ መልኩ እንዲከናወን ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽም መሆኑን ጠቁሟል። ህልፈተ ህይወታቸውን ተከትሎ የሀዘን መግለጫዎች እየተሰጡ ሲሆን ጠቅላይ ሚኒስትር አብይ አህመድ ሀጂ ኡመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉት አስተዋጽኦ ሁሌም እናስታውሳለን ብለዋል። የብልጽግናው ፕሬዝዳንት የኦርቶዶክሱን ሲኖዶስ ውስጥ እንደነበራቸው ጣልቃ ገብነት ሁሉ መጅሊስ ውስጥም ገብተው ችግር በመፍጠር ብዙዎች አስታውሷቸዋል። አለያይቶና ጣልቶ መልሶ ራሱ አስተራቂ መሆንን መገለጫው ባደረገው ብልጽግና በኩል በተመሳሳይ ከዓመታት በፊት ጠቅላይ ሚኒስትሩ እኔን ይወዱኛል በሚል ያቀረቡት ንግግርም አይዘነጋም። ግን እርሱ እኔን ይወዱኛል፣ ሼህ ኢብራሂም እኔን ይወዱኛል፣ እንደ ልጃቸው ያዩኛል አያዩኝም? ጥያቄ ነው። ይሄ በግልጽ የታወቀ ነው በአዋጅ መሰረት። አሁን መስማት ፈልጋለሁ። አሁን መስማት ፈልጌ ነው። ይወዱኛል ነው ያው ከራሴ በላይ ባልወዶትም ከሁሉም በላይ ወዶታለሁ። ሙፍቲ እርሱ እንደሳቸው እኔን ይወዱኛል፣ እኔ ልጄ ብለው ያስባሉ? ጥያቄ ነው። መልስ ብቻ ነው ፈልግ። የሆኖ ሆኖ የሀዘን መግለጫ ካወጡት ውስጥ ደግሞ የፋኖ ታጣቂዎችም ይገኙበታል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደጋባት ተቀዳሚ ሙፍቲ ዶክተር ሀጂ ኡመር ኢድሪስ ወደ አሄራ መሄድ የብዙ ወገኖቻችንን ልብ የሰበረ ሆኗል ይላል የፋኖ ኃይሎች መግለጫም። እስራኤል ስምምነቱ በተደረሰ በቀናት ልዩነት ጋዛ እንደበደበች። ይህ ጥቃት የደረሰው አሜሪካ ሐማስ በጋዛ ሰላማዊ ዜጎች ላይ ጥቃት ለማድረስ ተዘጋጅተዋል የሚል መግለጫን በሰጠች ተመሳሳይ ዕለት ነው። እስራኤል በደቡባዊ ጋዛ ነው የአየር ጥቃት መፈጸሟ የታወቀው። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። በቅርቡ በአሜሪካው ፕሬዚደንት ዶናልድ ትራምፕ አማካኝነት የተኩስ አቁም ስምምነት ከተካሄደ በኋላም ሁለቱ ወገኖች አንዱ ሌላኛውን በተኩስ አቁም ስምምነቱ በመጣስ እየተወቃቀሱ ይገኛሉ። እስራኤል ዛሬ በደቡባዊ ጋዛ ራፋህ አካባቢ የሐማስ ወታደራዊ ይዞታዎች ባለቻቸው ኢላማዎች ላይ የአየር ድብደባን አከናውናለች። ጥቃቱ ሐማስ የተኩስ አቁም ስምምነቱን ጥሷል፣ በእስራኤል ጦር ላይም ጥቃት ፈጽሟል በሚል ምላሽ ለመስጠት መሆኑንም ገልጻለች። የሀገሪቱ ጦር እንደገለጸው ከሆነ ሐማስ የተኩስ አቁም ስምምነቱ ላይ ከፍተኛ ጥሰትን ፈጽሟል በማለት ሐማስን ወቅሷል። አሜሪካ በበኩሏ ሐማስ በገዛ ወገኖቹ ፍልስጤማውያን ሰላማዊ ዜጎች ላይ ጥቃት ለመፈጸም እቅድ አለው ስትል መግለጫ አውጥታለች። የአሜሪካ የውጭ ጉዳይ መስሪያ ቤት ሐማስ በጋዛ ሰላማዊ ዜጎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎች እንደደረሱት ይገልጻል። ሚኒስቴር መስሪያ ቤቱ ይህን የተኩስ አቁም ስምምነቱን ይጥሳል ብሎታል። በሐማስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ በአሁኑ ሰዓት እየተተገበረ ግን ይገኛል። ሁሉም በህይወት ያሉ ታጋቾች የተለቀቁ ሲሆን የሟቾች አስከሬን ቀስ በቀስ እየተመለሰም ነው። በስምምነቱ መሰረት እስራኤል በእስር ቤቷ ውስጥ የሚገኙ 250 ፍልስጤማውያን እስረኞችናም ከጋዛ ያገተቻቸው 1700 አካባቢ የሆኑ ሰዎችን ለቃቸዋለች። ይሁን እንጂ ዛሬ የተፈጸመው ጥቃትና የሁለቱ ኃይሎች መካሰስ አሁን ስምምነቱን አደጋ ላይ እንደጣለው ይነገራል። አሜሪካም ሐማስ በፍልስጤማውያን ላይ ጥቃት ለማድረስ እየተዘጋጀ ነው ትላለች። ሐማስ ግን ይህንን ውንጀላ ውድቅ አድርጎታል። ሐማስ ባሰራጨው መግለጫው ላይ በመላው ጋዛ የተኩስ አቁም ስምምነቱ ላይ የተዘረዘሩ
የነበሩ ውሎችን በሙሉ እንዲከበሩና እንዲተገበሩ ቁርጠኛ መሆኑን ያክላል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በጋዛ አሸባሪ ባሉት ሐማስ ላይ ጠንካራ እርምጃ እንዲወስድ ትዕዛዝ ማስተላለፋቸውን የጠቅላይ ሚኒስትሩ ጽህፈት ቤት ባሰራጨው መግለጫ ላይ ያሳውቋል። ጠቅላይ ሚኒስትሩ ይህንን ትዕዛዝ ያስተላለፉት ከሀገሪቱ የጸጥታና ወታደራዊ ባለስልጣናት ጋር ከመከሩ በኋላ ስለመሆኑ መግለጫው ላይ ተካቷል። በተያያዘም እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስከሬን ወደ ጋዛ መልሳለች። እስካሁን የተመለሰ የፍልስጤማውያን አስከሬን ቁጥር 150 መድረሱንም የጋዛ የጤና ሚኒስቴር ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።